የለብኝም። ዛሬም የሰው ፊት ቆም ያለው እርግጠኛ ነኝ። የሰው መለመን ሱስ የለብኝም መቼም ቢኖር ባገኝ እና ሴቶች እኔ ለሴቶች ራዕይ መሆን ነው ፈልጎ ጀግና መሆን ነው ፈልጎ እኔ ለራሴ ማለት ነው እንትን ነበረ ማለፍ ሰው ቢኖር ለራስ በራስ ማለት ነው ወላሂ ጀግንነቴ ማለት ነው። ዛሬ እናንተ ፊት ቁጭ ብዬ እንደዚህ ሳወራ አላፍርም ባረኩት ነገር። አንድ ሰው ወጥቶ እስቲ ሀያት እንደዚህ ሆናለች፣ በወንድ ልጅ እንዲህ ሆናለች፣ አንድ ሰው እጣቱ እንዲሚጠቆምብኝ የለም። በሌላ ነገር በመልፋቴ ልጄን በለፋት ነው ያሳደጉት። ዛሬ የኢትዮጵያ ሕዝብ የሚደርስልኝ አላህ የሚደርስልኝ እኮ እንደዚህ አይነት ነገር ስላላረኩ እኮ አይደለም። አላህ ሻሂዴ ነው። አላህ ነገ ቀብር ገባለው አንድ ምላሴ ስታ ከሆነ ይህን ነገር በሙሉ ያዩት ፈተና ቤተሰብ ጋር ሂጂ አልለመንኩም፣ ህዝብ ፊት ነው የለመንኩት። በቀደም ልጄ ሲታመም ሚዲያ ላይ አይቶ ሲደውሉልኝ እናንተ ጋር ለመጣለሁ ያኔ እኮ እንደዛ ብላችሁኛል፣ ከዚህ በኋላ እኮ እንደዚህ ብትሆኚ ፊት ለፊትሽ እኮ አንመጣም ብላችሁኛል። ስለዚህ ያቺ ቃል ስላለች በራሴ ነው ማሳየት የምፈልገው። አይሆንልኝም። አንድ ነገር ይመጣና እንደዚህ ይመጣና እንደዚህ ይሆንብኛል። ምናልባት ለበጎ ነው። እኔ አንድ ቀን ለበጎ ነው እንጂ ምለው አላማርሬውም አላውቅም። እናንተ ፊት መጥቼ በመለመኔ ምንም አላፍርም። ማንም ይቸገራል፣ ማንም ያጣል፣ ማንም በቃ ማንም ብዙ ነገር በቃ ደርሶብኛል። ብዙ ነገር ሀያት አንቺ በጣም ጀግና ሴት መንጃ ፍቃድ እሺ አታጭ አንቺ በጣም ጀግና ሴት ነሽ። ለብዙ ሴቶች ምሳሌ የምትሆኚ እኔ በጣም የብዙ ሰው ታሪክ ሰምቻለሁ። በራሴ ቤት ላይፍ ላይም እንዲሁም በእርቅ ማዕድ ሚዲያ ላይም በጣም ብዙ ሴቶች ትዳራቸው ፌል ሲያደርግ ልጃቸውን እናትና አባት እንኳን በህይወት ባይኖራቸው ለዘመድ ለጎረቤት ልጅ ሰጥተው ብዙ እናቶች ወደ አረብ ሀገር ተሰደዋል። አረብ ሀገር ተሰደው እንኳን ማለት ነው እዛ ልጃቸውን ረስተው የሆነ ብር በወር እየወረወሩ አረብ ሀገር ላይ ሌላ ትዳር የመሰረቱ ብዙ ሴቶች አሉ። ከአረብ ሀገር ብር ይዘው ተመልሰው ልጃቸውን ዘመድ ጋር ትተው ሁለተኛ ትዳር መስርተው እዛ ጋር ሌላ ልጅ እዚህ ጋር ሌላ ልጅ፣ ኃላፊነት የማይሰማቸው። አንቺ በጣም ኃላፊነት ስለሚሰማሽ ጀግና ሴት ስለሆንሽ ልጅሽን ለእናትሽ ጥለሽ አረብ ሀገር አልሄድሽም። ያውም እናት በህይወት እያለችሽ ራስሽ አፈር ድሜ በልተሽ ልጅሽን እያሳደግሽ ያለሽ ጀግና እናት ነሽ። አንቺ ለብዙ ሴቶች እናቶች ምሳሌ ትሆኛለሽ። በራስሽ እየሰራሽ ልጅሽን ማሳደግ፣ ሌላ ግንኙነት ውስጥ ሳትገቢ እስካሁን ድረስ ልጅሽን እዚህ ስታደርሽው ሌላ ወንድ ሳያምርሽ ሌላ ትዳር ሳትይዢ መጀመሪያ ልጄን በስነስርዓት ላብላው፣ መጀመሪያ ልጄን ላስተምር ብለሽ ነው ሴት ሆነሽ የባጃጅ ሹፌር ሆነሽ ልጅሽን እያሳደግሽ ያለሽ። አንቺ ጀግና ነሽ። የማንንም ማስተያየት ማንም ሚዲያ ላይ ወጥተሽ ለመሽ ብትባይ የሚበላ እንኳን ቤት ውስጥ እያነሰ ነው። የቤት ኪራይ እያነሰብን ነው። ለምን አንድ ላይ የምንሰራ ስራ ባጃጁን ሽጠን ለምን ስራ እንሰራም ብዬ አይዲያ ሰጠሁት። ከዛ ትንሽ ቆየና እሺ እንስራ በቃ አለ። ባጃጁን ሸጥ ነው 100 ምናምን ሺሸጥ ነው። ያኔ ባጃጅ በጣም ያው ብሩ 100 ማለት ብሩ በሰዓቱ ብዙ ነው። ኮመንታተሮች ስለረበሽ ልጁ ሰው ካለ ከሌላ ሰው ጋር ይቀመጥ ወይ ይጫወት አሉ። ሰው አለ የሚጠብቀው ሰው አለ ውጭ ላይ ይቀመጥ ውጭ ላይ ብቻ ማን ልጄ ተለይተን አናውቅም። ከልጄ ጋር ምንም ነገር ነው የሚያውቀው፣ ሁሉም ነገር ነው የሚያውቀው። ብቻቸውን ነው የሚኖሩት። ውጭ ዝም ብሎ ይቀመጥ ቀጥ ችግር የለውም ማለት ምንም ነገር ነው የሚያውቀው እሱ። ምንም ነገር ራሱ ያወራላቸዋል። ከዛ በርገር ቤቱን ሽጠን በርገር ቤቱን ከፈትን። በርገር ቤቱን እንደከፈትን ሁሉ ነገር ፏፏ አድርገን የከፈትነው እኛ የስራ ልምድ የለንም ነበረ። የሰው ልጅ በ100,000 ብር ቢዝነስ ሲጀምር 50,000ውን ይጀምርበታል፣ 50,000 ያስቀምጣል። ለምን ድንገት ማቋቋሚያ እንዲሆን የሆነ ከከሰርሽ ወይ ደግሞ የሆነ እስኪ ለምድልሽ ከዛ እያነሳችሁ እንትን ትላላችሁ ማለት ነው። እኛ የስራ አይዲያ የለንም። እኔ ሞያው ስላለኝ ጓጉቼ በርገር ቤት እንክፈት፣ የት አዳማ ላይ ማለት ነው። ከዛ ተሸጠች እንዳለ እኛ ዲፕ ፍሪዝ አልቀረ፣ ይሄ ዘመናዊ ወንበር አልቀረ፣ ምን አልቀረ፣ ጽድት ያለ በርገር ቤት ከፈትን እና በሰዓቱ ምርጥ ነበረ። በቃ በሰዓቱ አሪፍ ነበረ፣ እየሄደልኝ አሪፍ እየሄደልኝ
ይሄ ልጅ እኛ ረስተነዋል እና ይሄ አሁን ሰሞኑን የሆነውን ቶንሲል ረስተነው ልጁ ይሄ ተዘግቶ ሊፈነዳ ደረሰ። ከዛ እዛው ሪፈር ተጽፎ ወደ አዲስ አበባ ሄድን። በሰዓቱ ሪፈር ተጽፎ ግን ዳነ። እንትኑ ኦፕራሱን አልተደረገም። ዳነልኝ። አስተኝተውት እዛው አከሙልኝ። ዳነ ልጁ ማለት ነው። ስንመለስ ምግብ ቤቱ ምን ሆነ? እኔ የኔን እጅ ነበር የለመዱት። እኔ ነበርኩ ምሰራው። እኔ ሰራተኛ አንድ ሰራተኛ ቀጥር ያለው እሱ አንድ አለ፣ እሱ ያግዘኛል። አንድ ሰራተኛ አለ። ከዛ ምን አደረገች ሰራተኛዋ? እንደኔ መስራት ስለማችል እኔና አይደለም የምታግዘው፣ እንደኔ መስራት ስለማችል ከስተመሮቼን በሙሉ አባረረች። ስለማችል አንደኛ የተበላሸ ጁስ አጠጥታቸው የተበላሸ በርገር ምናምን ተባለ፣ ተጸየፉ። ከስተመር ቀረ እያለ 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 ወደም። ከዛስ ያ 100,000 አሁን ቅድም ያልኳችሁ 100,000 50,000 ማስቀመጥ ነበረብን አይደለ? እኛ በሙሉ ከፍተናል አይደለ? በምን እንነሳ? መነሻ አጣ። መነሻ ስናጣ በቃ እያለ ወደመ። በሶስት ወር ውስጥ ቤቱ ተዘግቷል። በ3 ወር ውስጥ የእሱ እናት ጋር ስንሄድ ውርስ ነው፣ በአባቱ ሞቷል አልኳችሁም፣ ውርስ ነው። የእሱ እናት ጋር ስንሄድ እንደዚህ እንደዚህ ሆነን ስንላቸው መጀመሪያ እኔን አላማከራችሁኝም፣ አሁንም ስላላማከራችሁኝም እንዳረጋችሁ አርጉ ተባለ። የተጋባ ነው ድል ባለ ሰርግ ቤተሰብ። እኛ ምንም ብር የለንም ብያለሁ። የኔም ቤተሰብ ደግሶ የእሱን ቤተሰብ ደግሶ፣ የእሱን ቤተሰብ ፍቃደኛ አልነበሩም፣ የኔም ቤተሰብ ፍቃደኛ አልነበሩ። ስንጋባ ግን ተዋደናል ተብለን ኡኡ ተብለን ነው ኡኡ ብለን ነው። እሱም ኡኡ ብሎ ካልዳራችሁኝ አለ። እኔም አባቴን ካልዳርከኝ፣ አባቴ ምን አለ? እኔ አለ እድርሻለሁ ችግር የለውም አለ። ግን ነገ አንድ ነገር ብትሆኚ መተሽ ፊት ለፊቴ እንደዚህ ሆኛለሁ ብለሽ እንዳትናገር ያለ። ስለዚህ ያለኝ አማራጭ ሄድኩኝ። ከዛ በቃ ሁሉ ነገር ገባ። እቃው የት ነው የሚገባው? 2 ክፍል የተከራየ ነው። 1 ክፍል መከራየት ጀመርን። ከስረናል፣ ምንም የለንም። 1 ክፍል ተከራየን። እቃ ነበረ። የነዛ እቃ እናቱ ቤት ነው የተቀመጠው። እቃዎቹ ይሄ ዲፕ ፍሪጁ ምኑ ማጠቢያ ማሽኑ ላይ አልቀረም፣ ገዝተን ማለት ነው እኛ በሰዓቱ። በቃ ምን አረግን? በቃ እሱ ጋር አስገባን። እቤቱ 1 ክፍል ተከራየን። ከዛ ምን አረገን? አያናግረንም። ምን በላችሁ፣ ምን ጠጣችሁ፣ ምን ሆናችሁ አይልም። እናቱ ጋር ሄዶ በልቶ በጠጦ ከፈለገ ይመጣል። ከዛ ምን ሆነክ ነው ስለው እንግዲህ ምንም አልተዳረግንም። በፊት ሲኖረን በፍቅር ነበር የኖርነው። ከዛ ይሄ ነገር ዳሜጅ ሲሆን በቃ እኔ እንደውም ያው ወንድ ልጅ ሲያጣ ሳይኖረው ሲቀር እንደዚህ የመሆን ያው ባህሪ ነው በቃ ብዬ ቻል አደረኩኝና ምን መስራት አለብኝ የሚል ጭንቅላቴ ውስጥ ማሰብ ጀመሩ። ጭንቅላቴ ውስጥ እንዳላስብ እሱ እንደዚህ መሆኑ ደግሞ እንዴት ላስብ? በቃ ይመጣል፣ አያናግረኝም። ከባህሪው አያወራም። እሱ ከባህሪው እንደዚህ አያወራም። ግን ከኔ ጋር ሲሆን ቤቱ ሲሆን እናወራለን፣ አዋራዋለሁ፣ እናወራለን። በቃ ደስ በሚል ጊዜ ነበር ስንኖር የነበረው። ይሄ ነገር ግን ዳሜጅ ሲሆን ምክር አለ ከቤት። ይሄው እኛ እንዳልንህ ንብረትህን አተህ እሱ ብቻ አለም ንብረት ያጣው። እኔ አረብ ሀገር ለፍቼ የመጣው ንብረት አጥቻለሁ። እሱ ብቻ አይደለም አይደል? እኔም አጥቻለሁ። እንደዚህ አጣህ፣ እሷን ካገባት ምን አገኘ የሚል ይመጣል። ገና ልጅ ነው እሱም፣ ስለ ትዳር አያውቅ፣ ስለ ልጅ አያውቅም። ገና ልጅ ነን እሱም እኔ። ግን እኔ በጭንቅላት የበሰልኩኝ እና መከርኩት። ተው ነገ ያልፋል። ልጃችን በዚህ ገንዘብ ልጃችን የሆነ ነገር ሆኖብን ቢሆንስ? አላህ እኮ በትዳር ላይ ይፈትናል። ፈተና አጋጠመን። እኛ በ100,000 ነው የከሰር ነው። ስንት ሰው በሚሊየን ይከስርና እንደገና ቆራሌ ለቅሞ ሰው ይሆናል እኮ ብዬ መከርኩት። ተው ለዚህ ልጅ ስትል እንኑር። ተው ለምን እኔ ያደግኩበት አለ። እኔ ያለ አባት ነው ያደግኩት። እኔ ያለ እናት ነው ያደግኩት። እናትም አባትም እያለኝ እነሱ ሲለያዩ አያት ጋር ምናምን ነው ያደግነው። ስለ እናት ፍቅር አላውቅ፣ ስለ አባት ፍቅር አላውቅም። አባት እናት አለኝ፣ ግን አባት ምንድን ነው ፍቅር፣ እናት ምንድን ነው ፍቅር አላውቅም። ስለዚህ ይሄ ልጅ ያለ አባት ያለ እናት እንዳያድግ ተው ብዬ ለመንኩት። በሽማግሌ ተለመነ። ምንም አይልም። ሽማግሌ ሲመጣ ምን አድርጋክ ነው? ምንም አላደረገች። አንቺስ ምን ሆነች ነው? እኔ ምንም ይዘጋኛል። ቤት ውስጥ አናወራም። ምን በላሽ ምን ጠጣሽ አይለኝም። እኔ አዲስ ሆነብኝ እንዴ? እኔ አዲስ ሆነብኝ። በቃ የፊቱን አላውቀውም። ለምን በቃ ይከፋኛል። አንዴ አተናል፣ ንብረት አተናል። በቃ ማጣት ያለን የሰው ልጅ ያጣል፣ ይነሳል። በቃ እኔ ምንም መስራት ካለብኝ እሰራለሁ። ልጁን ብቻ ይዞልኝ ይቀመጥ ወይ ከፈለገም አልኩ። በቃ ለምን እንደዚህ ያልኩት? ይሄ ልጅ ያለ አባት እንዳያድግ ነው።
እዛ በቃ እሺ ይላል። እንትን ሲመጣ እሺ ነው የሚለው። እንደዚህ አባቴም ሲመጣ የእሱም እናት አንድ ላይ ሲቀመጡ ምንድን ነው ጉዱ? እናንተ ስትስማሙ እኮ ነው የሆነውን ነገር አድርገን ስራ መስራት ያለባችሁ፣ ከየትም ተለማምኖ ቢሆንም ሲባል በቃ እሺ ይላል። ልክ ቤት ስንገባ እሱ ሌላ ቦታ ነው የሚተኛው። የስልኩን ፓተሩን ላቀይሮ እኔ በቃ ስልኩን ፓተር እንግዲህ በፊት አንድ ስልክ ተች ነው ያለው፣ እሱን አንድ ላይ ነው የምንጠቀመው። አንስቼ ልካፍተው ስል ፓተር ስልኩን ቀይሮታል። ተናግሮኝ አንድ ቀን የማያውቅ በቃ ታውቁት። ከዛ አዳማ ላይ ፒኮክ የሚባል ቦታ በዘመናዊ ሊሰራ እንትን መናኸሪያ ዘመናዊ ሊሰራ ወደ ላይ ተቀየረ። ፒኮክ ላይ ወደ ላይ ሲቀየር ያኔ ምግብ ቤት የለም እዛ አካባቢ። አዲስ ነው እንትኑ አዲስ ነው። ቶሎ ብዬ ሸራ ወጥሬ እቃ አለኝ አይደለ? በዛ ሸራ ወጥሬ ምግብ መስራት ጀመር። ይሄ ወይ አዳማ ላይ የት ትደርሳለች የምባል ልጅ ነበሩ። ባጃጅ ስነዳ ማንም ሴት የለችም ነበረ። ከአረብ ሀገር መጥቼ እኔ ትልቅ ነበር አላማዬ። ስመጣ አላማዬ ተሳቢ ነበር፣ መንዳት የነበረ ፍላጎቴ እንደዛ ነበረ። ግን የሰው ልጅ ስቴፕ ባይ ስቴፕ ነው የሚነሳው። ወይ ደግሞ ለእኔ አላለም በቃ እዛ ጋር ነው የቆመው በቃ የኔ ታሪክ። እና ምን አደረኩኝ? ያንን ምግብ መስራት ጀመሩ። መስራት ሲጀምር ማዲያት እዚህ ጋር እንደዚህ ወይኔ ሰው ሁላ ወይኔ የት ትደርሳለች እዚህ ጋር ቆመች እንደዚህ ጀመርሽ ምናምን ሲሉኝ እኔ የእነሱ ቃል ምንም አይሰብረኝም ነበረ። ለምን ልጄን ነበረ ማስበው፣ ትዳሬን ነበረ ማስበው። እንዴት አድርጌ ነው ማቃናው ነበረ ምለው። እንዴት አድርጌ ይሄንን የተበላሸውን ነገር ምናልባት እንዳንሸጥ ህይወታችን ይበላሻል ያለበት ምክንያት ምናልባት እኔ ልሆን ብዬ ራሴን ማውቀስ ጀመሩ። በቃ ለዛ ይሁን ህይወቴ እንደዚህ የተመሰቃቀለው ማለት ጀመሩ። ለምንድን ነው እዛ ጋር ቁጭ ብዬ የምሰራው? ልጄ ጡት ነው የሚጠባው፣ ወተት አይወድም። ስቲል ወተት ያኔ እንትን አለም። እኔ መብላት አለብኝ፣ ጡት ማግኘት አለበት ልጄ ማለት ነው። እና ጁስ ነገር ነው የሚጠጣው። እና እንደዛ እየሰራው እየገባው ልጁን ይዞት ቤት ይሄዳል እናቱ ጋር። እኔ ማታ ስገባ ሰውነሽ ምንድነሽ አይልኝ። ሰው እኮ አይዞሽማ ነገ ያልፋል ሲያበረታታኝ ነው የምሰራው። እዛ ጋር እሱ እንደዛ እየሆነብኝ እዚህ ጋር እየተቃጠልኩ በሀሳብ እየሄድኩ ምናምን ምንም በቃ ምንም መብት የለም። በቃ እሱ ምንድነው ትጣሃት ከመጣ ባጃጅ እንገዛልሃለን ሌላ ተብሏል። በቃ አይምሮ መርዘውታል ልጁም ማለት ነው። ምንድነው እሱ የሚፈልገው ከኔ እንዲመጣ ነገሩ ከኔ እንዲመጣ። ከሱ ከመጣ አይሆንማ። ክስ አለ፣ ብዙ ነገር አለ፣ መበጥበጥ አለ። አልፈልግሽም ካለ ከአፉ አንድ ቃል አይወጣም። አንድ ቃል በዝምታ እኔን ውስጤን አቃጠለኝ። የጨጓራ በሽተኛ አረገኝ። ሳናግረው አናግረኝ። ምንም ያደረኩት ነገር የለም ከመምከር ውጭ እባክህ ብዬ ከመለመን ውጭ። ከዛ አንድ ቀን እንትኑ ኦልሬዲ ቤቱ ተሰርቶ ቤት ተሰርቷል። ቤት ተሰራና ቤት ሰው ወደ ቤት መብላት ጀመረ ምግብ። የኔን ሸራ ውስጥ የሚሰራው አቧራ የሚነሳበትም መተው ጀመሩ፣ መናቅ ጀመሩ። በቃ ሰው ቤት ውስጥ ቁጭ ብሎ ፀሐይ አለ፣ የአዳማ ፀሐይ የሚያውቅ ያውቃል። አቧራ አለ እዛ ላይ የሚቀመጥ ቢቸግር የገጠር ሰው የሚመጣ የሚበላልኝ እንጂ እንደ በፊቱ ግር ብሎ የሚበላ ሰው የለም። ከዛ በኋላ ቤት ተሰራ፣ በዘመናዊ ተሰራ ምናምን ያም ከዛ በቃ ምርር አለኝና አንድ ያ ቤት ሲከፈት እነዛ ቤቶች ሲከፈቱ 20 እንጀራ ይዤ ወጥቼ አንድ እንጀራ ነው ሽጬ የገባሁት። እንዳለ እነዛ ምግብ ቤት እንዳለ እየበሉ እዛ መብላት ጀመሩ። የኔን እዛ ፀሐይ ላይ ያለው ሰው አስጠላው በቃ። ከዛ አንድ እንጀራ ነው ሽጬ የገባሁት። በዛ ተበሳጭቻለሁ። ተስፋ አልቆረጥኩም። ጠዋት ልወጣ በቃ ገባው። የተረፈ ምግብ አለ እንበላለን። እሱ አይበላም። ከዛ ከእናቱ ቤት በልቶ ነው የመጣው። አይበላም። ከዛ ጠዋት ብር ላስቀምጥላቸው ለባባ እንዱሚ እንዲሰራለት በጠዋት እኔ ወደ ስራ ልወጣ እንዱሚ እንዲሰራለት የእንዱሚ ብር ልሰጠው ጠራሁት። ብጠራው እንዴ የተኛ ሰው መቼም ካልሞተ በስተቀር ይሰማል። ሰጠኝ። ዞር ብዬ ብርድ ልብሱን እንዲህ ሳደርገው ስልክ እየጎረጎረ ነው።
እንዲህ እብድ ነው ያልኩት። ስልኩን ተቀብዬ ግድግዳ ላይ ምንድን ነው በደሌ? ንገረኝ እስቲ ምንድን ነው የፈለግከው አንተ? ከኔ እንዲመጣ ነው የፈለግከው? ቤተሰብ እንግዲህ መጥቷል፣ ሶስተኛ ወገን ገብቷል። ከዚህ በኋላ ተነስና አናግረኝ አልኩት። አብርኩ በቃ እንደዚህ ሆኜ አላውቅም። ተነስ አልኩት። ጎረቤት ሲሰማ መጡ። ምንድን ነው ወደዛ ሄዱ። ጠሩን ዘጋው። ተነስና አናግረኝ። አሁን ነው የሚያልቀው የእኛ ነገር፣ የኔና ያንተ ነገር ዛሬ ነው የሚያልቀው። ቁጭ አለ ተነስቶ። ቁጭ ሲል ሰማለህ አልኩት። እኔ እናንተ ተዋደን ተፋቅረን ማንም አላስገደደንም። ካልተጋባን ብለን ቤተሰብ እንኳን እምቢ ሲል አረ ያለ እሷ ህይወቴ ያለ አንተ ህይወቴ ባዶ ተባብለናል እንዴ? ዛሬ ላይ አንተ ገንዘብ ሲጠፋ ፍቅር ሁላ ጠፋ አይደለም? ችግር የለው። አንድና አንድ እኔ አንተ ካንተ የምፈልገው አልኩት። አንድና አንድ ካንተ የምፈልገው እንደ በፊቱ የበፊቱ ፍቅራችን ተመልሶ እንደ በፊቱ እንኖራለን ወይስ በዚሁ ነው የምቀጥለው? አይ አልኖርም አልፈልግም ካልክ ደግሞ እኔ አላሽ አይደ ይኸው በልጄ እምልልሃለሁ። አጠገብ ካልደርስም ልጅንም እርዳ ብዬ እኔ ፍርድ ቤትም አልቆምም። እንዴት ልጄ እንደማሳድግ አሳይካለሁ ስለው አንድ ቃል ነው የመለሰልኝ። ከዛ ውስጥ ምንድን ነው ያለኝ? ልጁን ማሳደግ ብቻሽን አይከብድሽም አለ። ከዛ ልጁን የማሳደግ ብቻዬን እንጂ አንተ ያሳሰበክ የኔና የአንተ ትዳር አላሳሰበህም። ስለዚህ ይሄ ልጅ ችግር የለውም ከኔ እንዲመጣ ነበር የምትፈልገው። እኔ ይሄ ልጅ አሳድጋለሁ። አሁንም ቢሆን እኮ ብቻዬን ነው እያሳደግኩ ያለሁት። አንተ እኮ እኔን እያገዝከኛለም። የሰው ልጅ እኮ በጉልበት ካላገዝክ በሀሳብ ታግዛለህ፣ በጭንቅላት አይዞሽ ውዴ ነገ ያልፋል። እኔ ነኝ እኮ ነገ ያልፋል እያልኩ እያበረታታው ጭራሽ ሜዳ ላይ ሰው ምን አለኝ ልችልት የት ትደርሳለች የተባልኩ ስንት የተባልኩ ነገር ዛሬ እዚህ ጋር ሆኛለሁ። ችግር የለውም በመሆኔ ምንም አይጸጽተኝም አልኩት። ያንተ እንዲህ ማድረግ ነው ያመመኝ፣ በማጣቴ አላመመኝም አልኩት። ያንተ እንዲህ ያረከኝ ነው ያመመኝ። ባጃጇ ተሽጣ የሁለታችንን ባጃጅ በመጥፋቷ እኔ አላመመኝም አልኩት። ለኸይር ነው አልኩት። ምናልባት የጠፋበት ምክንያት አለው አልኩት። እኔና አንተ ጤነኛ ነን፣ ልጃችን ጤነኛ ነው፣ ምክንያት አለው። ግን አንተ እንደዚህ ስላረከኝ ብቻ ነው የተጎዳሁት። ችግር የለውም እሱ ከሆነ የሚያሳስብህ ችግር የለውም። ግን አልኩት፣ ግን ያው እዚህ ጋር ስሙኝ፣ ግን አልኩት ከዚህ ቤት ስትወጣ ልጅ አለኝ፣ ሚስት አለኝ፣ ሀያት አለችኝ። አንድ ቀን አሁን ነው የምነግርህ፣ እዚህ ጋር ሳትወጣ ነው የምነግርህ። ይሄን እንድትወስን አልኩት፣ እንድትወስን ልጅ አለኝ እኔ ሀያትን ልጅህን ረስተህ እዚች ባዶ ቤት ጥለህን እንደሄድ የሚበላ የሚላስ የሚቀመስ ብር እጄ ላይ ምንም እንዳሌለ እያወቅ ጥለህኝ ከዚህ ስትወጣ እኔንም ልጅህንም እርሳው ስለው ምንም አላለም። ተነስቶ ወጣ። ከዛ ምን አለው? ተረጋጋው። አለቀስኩ፣ ስቅስቅ ብዬ አለቀስኩ። እንዲወጣልኝ ማለት ነው። እዚህ ጋር ታፍኖብኛል። እዚህ ጋር ማለት የሆነ በቃ መሞትም መሰለኝ፣ የሆነ ህልምም መሰለኝ። በአንዴ ንብረት አተሽ፣ በአንዴ ትዳር አተሽ። አንቺ ልጁ ሁሉን ነገር ያውቃል ብትይም እነሱ ሊሰሙ ስላልቻሉ ወይ ቤቢ ሰው ካለ አብሮት የሚጫወት ጋይስ ማንም የለም ደጅ ላይ ብቻውን ይቀመጣል ወይ ስላለች ነው። ቲቪ ነገር ሁላት ነው። ጎሮሮን ታሞ ኦፕሬሽን ተደርጓል። እነሱ አዲስ ሰው ጆይን ባለ ቁጥር እንደ አዲስ ኧረ ልጁ ይነሳ፣ ኧረ ልጁ አይስማ እያሉ ነው። እንደ አዲስ ገባሽ ቆቅድሞ ሁሉን ነገር ያውቃል ብለሻል። ግን አሁን ጨነቃቸው። አዎ ለዛ ነሽ እረዳቸዋለሁ። እና ምን አሰብኩኝ? ተረጋጋው፣ አለቀሱ፣ ተነፋረኩ። ከዛ በቃ ተረጋጊ፣ ምን ማድረግ አለብኝ? ማጠቢያ ማሽን ነበረ፣ ብር እጄ ላይ አንድ ብር የለም። ማጠቢያ ማሽን ነበረ ያኔ የሱን ባጃጅ ስንሸጥ እቃ ገዝተናል ብያቸዋለሁ። ማጠቢያ ማሽን ነበረኝ። አሁን ላይ 50 ሺህ ነው ያ ማጠቢያ። በሰዓቱ ያው አገልግሎኛል። ምን አረኩ? ያ ማጠቢያ እኔ ቤት ነበረ፣ እኔ ጋር ነበረ። እሷን ሰው በጣም ሲፈልግ ነበረ ማጠቢያ እና እሰማለሁ እንደዚህ ማጠቢያ
ባገኝ ከሰው ላይ ምናምን የሚል የሆነች አንድ ልጅ ነበረች እና እሷ ጋር ደወልኩና በቀደም ማጠቢያ ስትይ ነበረ። አዎ አገኘሽልኝ አለች። አዎ ማጠቢያ አለ እና ነይና ገምተሽ፣ አዲስ ነው ምንም እንደው ትንሽ ነው በቃ እንትን ያልንበት ብዙም አይደለም እና በስነ ስርዓት የተያዘ እቃ ነው ምንም አልሆነም። በቃ መጣች አየችው 10,000 ስላት 8,000 ነው ያለኝ አለች። በቃ እኔ እጄ ላይ ብር ለማድረግ ፈልጌ ነው 8,000 ውሰጇል። 8,000 ቆጣሪስ እንትኑን ወሰደችው። ከዛ ዱካም አሁን ያለውበት ሀገር እኔ እንዴት እንደመጣልኝም አላውቃትም። ዱካምን ከዛ ስመጣ ውስጥ አልፌ ያለው ሌላ ምንም አውቀው ነገር የለም እና ወደዚህ ነው የመጣሁት። በቃ ወደ ዱካም ምን አድርጌ ልጄን ይዤ ተሳፍሬ መጀመሪያ ወደዚህ መጣሁና የሆነ ባለጋሪ ጠየቁትና እባክህ ቤት እስቲ የት ነው የሚገኘው? አገሩን አላውቀውም። የት ነው የሚገኘው ስለው እዚህ 140 ላይ 140 ማለት ያው ወደዚህ ነው 140 ሺህ ውሰደኝ አልኩት። ልጄን ይዤ ቤቱም ብዙም አልፈለኩም ነበር። ከዚህ በፊት ዱከም ካልኖርሽ የኖረ ዘመድ ጓደኛ ከሌለሽ እንዴት አሰብሹ ዱከም መሄድን? ከዚህ በፊት ዘመን ኖሮኝ አይደለም። የሆነች የሀገራችን ልጅ ባንክ ትሰራ ነበረ። የሀገራችን ልጅ ባንክ ትሰራ ነበረ እና ውጭ ሀገር ሆኜ ሁላ ትደውልኝ ነበረ እና ሁሌ የምትለኝ ዱከም ነኝ እዛ እንትን ሰርቼ ይሄ ከመጥረግ ከጽዳት ተነስታ አሁን እንትን ናት እዚህ ውስጥ አሁን ተላላኪ ነች እና እሷ ናት መጀመሪያ የመጣችልኝ እና ዱከም በቃ እኔ ሌላ ሀገር ምንም አልመጣልኝም። በቃ ዱከም ያቺ እሷ ስላለች ከዛ ስለምደውልኝ የመጣልኝ በቃ እንጂ ሌላ ሀገር እኔ ምንም አልመጣልኝም። ዱከም የምትለው ሀገር ናት የመጣችልኝ። አልኖርኩም፣ አላቃትም። በቃ ውስጥ ግን አልፌያለሁ እንጂ ውስጥ እኔ አልተቀመጡም። ከዛ ያቺ ዱከሟ ናት የመጣችልኝ። መጣው እዚህ ጋሪ ተሳፈርኩ። 1-2 ቤት አየን። ጠባብ ቤት አገኘው፣ በ1,000 ብር አገኘው። ያችን ቤት ተከራይቼ መኪና ደግሞ ከዛም አይደለም ከዛ ያልያዝኩበት ምክንያት እንደው ቢፈልገኝ እንኳን የት ሄደች ብሎ ቢፈልግ ራሱ መኪና ቢያጠያይቅ እዚህ ሀገር ነው የወሰድኳት ብሎ እንዳይጠይቅ፣ ቤተሰብም ማንም እንዳያውቅ፣ በቃ ቤተሰብም ያኔ ያለኝ ስላለ ማንም እንዲያውቅብኝ አልፈለጉም። በቃ ይሄንን በራሴ ያመጣሁትን ነገር በራሴ ይወጣዋሉ። እነሱ ምንድነው እንትናቸው ልጁን ምንም የላትም፣ ልጁንም ጥላ ትሄዳለች፣ ልጃችንን እናሳድጋለን፣ አንተም ባጃጅ ይገዛላል። እንደዛ ነበረ እንትናቸው። ግን እኔ ልጄም ብርቴን ያዝ አንድ የቀረኝ ደግሞ እሱና ትዳር ጠፍቶ ንብረት ጠፍቶ ውጭ ሀገር ለፍቼበት የመጣው ጠፍቶ አንድ የቀረኝ ይሄ ልጅ ነው። በጥርሴ ይዤ ወጣው። እቃዬን ሄድኩ እዛ እነሱ ጋር ዲፕ ፍሪዝ አለ፣ ወንበር አለ፣ ብዙ ነገሮች አሉ። አልሄድኩም፣ እቃዬንም አላልኩ። ያው በቃ የሱን አንድ ቁም ሳጥን፣ ቲቪ፣ አንድ ፍሪጅ፣ 2 ፍራሽ በቃ እሷን ወደዚህ መጣው። እቤት ገባን። በዛች 1,500 ብር እንትን ከፈሉ። መኪና ያመጣውበት ከፈሉ 1,000 ብር ማሽኑን በሸጥሽበት 8,000 ብር ማለት ነው። 1,000 ብር የቤት ኪራይ፣ 1,500 ቤት የቤት ኪራይ 1,500 የመኪና የጫንኩ የቀረኝ ብር ስራ እስካገኝ ምግብ መብያ ነው። እስከ ቤት እንወጣለን። ሴትዮዋ ጥሩ ናት። እንዴት ናችሁ? ደህና ናችሁ? እንዲህ እኔ ከተከራይ ጋር ብዙም ልብስ ዋወው እንዴ በቃ ሁሉም ተገርሞ ሴት የለችም። በቃ እዚህም ሴት የለ እንዴ ምናምን እያሉ ይገረማሉ። ከዛ ባባን ኳላ እያረው ዝም ብዬ እንደዚህ ኳላ ቁጭ እያረው ባለ ባጃጁን ደግሞ ቁጭ ብለ ያዝልኝ ያልኩ እንዲያዩ ሾ ነው ማረገው እኮ ሾ ማረገው አይቶ እንዲሰጡኝ እኮ ነው አምኖ ማለት ነው። ከዛ ባጃጅ የሆነች ባጃጅ ተገኘ ተባለ። ዋስ አጣው። ዋስ ግድ ነው። አያውቁኝም፣ ከዚህ በፊት አላዩኝም። ዋስ ተባልኩ። ማንን ዋስ ላል? ከዛ ሴትዮዋ ያከራይችኝ ሴትዮዋ እሷም ተከራይ ነች። አከራይታ ነው የምታከራዩ። ሄድኩና እባክሽ ስራ አገኘሁ ቅበሪኛ፣ እንደዚህ ዋስ እያሉ ነው። ምንድን ነው የሚያስፈልገው ስትለኝ እኔ መታወቂያ በቃ መታወቂያ ነው የሚፈልገው፣ ሌላ ምንም አይፈልግም ስላት ፈራች። ለምን እሷም አታውቀኝም፣ አልፈርድባትም።
አታውቀኝም። 1 ወር ነው የምታውቀኝ። ከዛ ይቅርታ እናቴ ይቅርታ አለች። የሆነ ነገር ቢሆን እኔ ላይ ነው እና የሆነ ቢጋጭ እኔ ላይ ነው ምናምን በቃ ያ ያገኘልኝን ልጅ ሰውየውን አገናኘኝ አልኩት። ወስዶ ሰውየውን አገናኘኝ። ልጁን አጠገቡ አድርጌ እግሩ ላይ ወደኩ። እባክህ እኔ ምንም አላረግም፣ ይሄው በልጄ እበልልሃለሁ። ምንም እኔ ቀስ ብዬ ይሄው ባጃጅ አጥቼ የራሴ ነበረኝ፣ ይሄው እንደዚህ ሆኜ ነው። እባክህ እኔ ዋስም የሆነኝም የለኝም። ሙስሊም ነው በቃ በአላህ ተውና፣ ዋስን በአላህ ተውና ስጠኝ እባክህ፣ ልጄን ላሳድግበት። አሁን ላይ ያቀረችኝ ብርም እያለቀችብኝ ነው። እባክህ እንደዚህ ነው የመጣው። አለቀሰ ሰውየው። በቃ እሺ ይሻለኝ፣ አላህ ይስጠው፣ እሺ ይሻለኝ። ከዛ ባጃጇ እኮ በጣም አሮጌ ነች፣ ግን እሰራዋለሁ ብዬ ነው። በቃ ችግር የለውም በደንብ ሰርቪስ ካረገልኝ እሰራባታለሁ ብዬ ነው። እሺ ብሎ ባጃጁን ሰጠኝ። የሚያስፈልገውን ሰርቪስ አረጋት። ፍሬን ያስቸግር ነበር፣ እሱንም ማስተካከለልኝ። ከዛ ልጁን የላርገው። ከዛ ሴትዮዋ ጋር ሄድኩና እሺ እንትን ባጃጁን አግኝቻለሁ፣ ሰውየው ዋሱንም ተይ በቃ እግሩ ላይ ወድቄ እሺ ብሎኛል። እሺ ልጁን ያዥልኝ ለተወሰነ ጊዜ ብቻ አልኳት። እያወቅሽ ትንሽ እግሯን ያማታል፣ እያወቅሽ ሰው የለኝ እግሬን ያመኛል። ደባባ ደግሞ አያስቸግርም ምንም ከልጅነቱ በቃ ምንም። እንደው አንዳንዴ አላህ በአንድ ነገር ቢበድልሽ በአንድ ነገር አይበድልሽ ወላሂ ምንም ነገር። ከዛ ስትለኝ እሺ በቃ እህቴ አልኳት። እሺ ችግር የለውም። እንዴት እንደመጣልኝ እኔ አላውቅም፣ እንዴት እንደመጣልኝ አላውቅም። ባጃጁን ይዤ መጥቻለሁ። ቤት ነው ወጣንና ልጁን ይዤ ቁጭ ብያለሁ ከኋላ ባጃጅ። እንዴ ቁጭ ብዬ ሀሳብ ላይ ነው። ዞር ብዬ ሳይ እንትኗ ክፍት ነች። እቺ የባጃጇ ከኋላ ሌሎቹ ስፒከር ቤት ነው የሚያደርጉት፣ የእኔ ደግሞ ክፍት ነው። ይሄ ስፒከር የለውም ክፍት ነው። ለምን እዚህ ላይ አላደረገውም? ጥብጥብ አድርጌ ባጃጇን የእሱ የብርድ ልብስ የህፃንነቱ ይሄ ብርድ ልብሶች አሏ ኮፍያ ያለው እሱን ድርብርብ አድርጌ እንዳይቆረቁሩ አድርጌ ለምን እዚህ ላይ እያስተኛው ልጁ እንደሆነ አያለቅስ፣ ምንም አያለቅስ። ተነስቶ ከእንቅልፉ እንኳን አያለቅስም። እማ ነው የሚለው እንጂ ምንም። ለምን እንደዚህ አላደርግም አልኩና ባጃጇን ላቢያጆ ስጄ ፏ አድርጌ አሳጠብኳትና መጥቼ ቤት ብርድ ልብሶቹን ያንን ያልኳችሁን ብርድ ልብስ አምጥቼ ለቃቅሜ ድርብርብርብ አደረኩለትና እንዴት እንደሚመች ፏ አድርጌ ትራሱን የልጅነቱን ትራስ አድርጌለት መጋረጃ ሻርብ አለ፣ የሚያምር ሻርብ ነበረኝና እንደዚህ አይነት ሻርብ እንደዚህ በዲዛይን ሰራሁትና እንደዚህ ለቀቁት። ስለዚህ ከኋላ ማን እንዳለ ማንም አያውቅም። ዲዛይን ነው የሚመስለው ከኋላ እንደ ጌጥ ያደረኩት ነገር እንጂ የሚመስለው ሰው ይኖር ምን ይኖር አይታወቅም። ከዛ ነጠፍ አስተኛሁት፣ መጋረጃዬን አረኩለት፣ ብስኩት ምኑ የሚፈልገውን ገዛዛውለት፣ ቁጭ አረኩለት። ልክ 1-3 በያጆ ሄጄ የሆነች ቦታ ቆሜ ደግሞ አጠበዋል። የሆነች ጥላ ነገር ፈልጌ ደግሞ አጠበዋል። ተመልሶ ለጥ ይላል እሱ። ብዙ ሰው እንደው ምን ይሆንብኛል እሱ ብድግ። ስንት ወሩ ነበር የዛን ስትጀምሪ? ኦልሬዲ አሁን ወደ 10 ወር ገብቷል። ኦልሬዲ እሱ ወደ 10 ወር አይንከባለል አልሞላውም ማለት ነው ምናምን 10 ወር እኮ ኦልሬዲ መልፋት በዳዴ መሄድ ይጀምራል እኮ ልጅ 10 ወር ልጅ። አዎ ምንም አልኩሽ እኮ ሲነሳ በዳዴ አይወጣም፣ ታምር ከዛ ውስጥ ምንም አይወጣም። በቃ ውስጥ ምንም እኔ መጥቼ ወስጄ ካላጠባሁት እኔ አላህ በራሱ በራህመቱ ይዞልኝ ይሁን በቃ ሲፈጠር ልጁ እስቲል አሁንም እንደዛው በቃ ልጁ አይተሹ ከሆነ ቪዲዮ ላይም እንደዛው የተረጋጋ ያኔም እንደዛው ነበረ። በቃ ተነስቶ ቁጭ ነው የሚለው። ተነስቶ ቁጭ ባለበት ሰዓት ብዙ ሰው አስወድቆብኛል ከባጃጅ ላይ ደንግጦ። ከኋላ ልጅ እንዳለ ሳትነግሪያቸው ስለሚገቡ ከስተመሮች እሱ ጋር እንቅልፉ ነቅቶ ቁጭ ሲል ድንገት ደንግጠው ይወድቃሉ ከባጃጅ ከስተመሮቹ። ድንገት ወይኔ ብሎ ድንገት በቃ እንትን ብሎብኛል። ግን አላህ ይስጣቸው። እኔ በምንም እንትን አላሉኝም። የወደቀብኝ ወንድ አለ እዚህ ጋር የተጋጋጠ በድንጋጤ ልጅ በኋላ መናገር
አዎ ከዛ ምን ብድግ ብሎ እሱ ቁጭ አለና ቁጭ ሲል ከኋላ ለካ ፀጉሩን ነካ ያደረገዋል። ፀጉሩን ነካ ሲያደርግ አዎ ምንድን ነው ብሎ እዚህ ጋር አንቆኝ፣ እዚህ ጋር እኔንም አንቆኝ አልኩ ደግሞ እንዳልይዝለት እኔንም አንቆኝ ያዡ ብሎ ማለት ያዡ ብሎ እኔንም እንዲያንቆኝ ከኋላ ምን እንዳለም ዞር አላለም። ዘሎ ወርቆብኝ እዚህ ጋር ይሄ ተፋፋቁ። ደግሞ አንቺ በጣም ይቅርታ ጠይቅ። የህፃን ልጅ ሲነካ ያስታውቅም እንዴ? ትልቅ ሰው እንዳልሆነ ሌባ ምናምን መስሎት አይደለማ። አታስቢውማ። አንቺ አሁን ለምሳሌ ባጃጅ ተሳፈርሽ እንደዚህ አይነት ነገር ከናታቂም ተሳፍረሽ ዝም ብለሽ እየሄድሽ ነው። ባጃጁ ገገገጋ ይላል። ከኋላ የሆነ ሰው እንዲህ ሲነካሽ አንቺ ማሳወቅ ነበር ለከስተመሮች ሲገቡ ከኋላ ልጄን አስተኝቻለሁ። ለስንት ህዝብ ትናገሪያለሽ? እያንዳንዱ ከስተመር ግድ ነው። ድንገት መጥቶብኝ ወይ በእጁ እንደዚህ ቢነካቸው ከኋላ አንገታቸውን ይትፈልግ። ኮንትራት አይደለማ። ኮንትራት ሲሆን ነው። ኮንትራት ሲሆን አዎ ትናገሪያለሽ። ይሄ እየሄድኩ ነው የምለቅመው። አጭር መንገድ ማድረስ አጭር መንገድ ማድረስ ነው። አዎ እየቆሙ እንደዚህ በቃ እንደዚህ እያሉ ይገባሉ ይወርዳሉ። ኮንትራ ቢሆን ከስተመር ቢኖር ትናግሪያቸዋለሽ። የሆነ ረዥም ቦታ የምትወስጂ ከሆነ ይቅርታ አባቴ እናገራለሁ እኮ ይቅርታ አባቴ ከኋላ ስንትን አለዳለሁ እኮ። ግን እነዚህ ድንገት ገብቶ ድንገት የሚወርዱ ናቸው። ይሄ አሁን ሰው የወደቀብኝ ድንገት ገብቶ ድንገት እንትን ያለብኝ እና ግን አልከሰሰሽም? እጁ ድንጋይ ምን የመሰለ ደህና ተነስቶ ምን የመሰለ ድንጋይ ይዞ ከፊት ለፊት ሊበረግደኝ። ኧረ በአላ ኧረ ከኋላ ልጅ አለና ይዋል። ከዛ እንዲህ ሲል አውዙ ቢላ ብሎ ደንግጦ የመጨረሻ ቢሞትብኝ ስስት በድንጋጤ ከዛ ነግሬው እኔ ድንገት ስለገባ ነው እንጂ እየተናገርኩ ነው። እባክህ ይቅርታ አድርግልኝ። ይከሰኛል። ያው ቢከሰኝም ትራፊኮቹ አብዛኛው ግን ያውቃሉ። ልጅ እንደዛ ይዤ አንድ ቡርቴ የምትባል ትራፊክ አለች እዚህና እንደዛ ይዤ እንደምሰራ ታውቃለች። እነሱ ይረዳሉ። አንድ ቀን እንደዋለ ፈጣሪ እንደዚህ አድርጎ እንደዚህ ከዛ ምን አረኩ? እንደዛ መሆን ሲጀምር አንድ ሰራተኛ ቀጠርኩ። ወላይታ ሰራተኛ ቀጠርኩና ልጁን ቤት ማድረግ ደግሞ ጀመር። እየሰራው አይደለም ቤት ማድረግ ጀመር። ከዛ እኔ ስቀጥር ዝም ብዬ የችግሬን ያህል የለም። ልጅቷን ሳያት ምስኪን ናት። ያለ ተያዥ አሁን እዚህ ሀገር ተያዥ መታወቂያ ምናምን አለ። እኔ ምንም መታወቂያዋንም አላየው። በቃ ተቸግር ያለው ልጅቷ የሆነች ድንቡሽ ህፃን ነገር ነች። ብዙም እንደዚህ ህፃን የምትያትም አይደለም። በቃ እንደዛ በአባም ወደደልኝ። ከዛ ስራዬን መስራት ጀመሩ። በቃ ሰራተኛ አገኘው ብዬ ፈታ ብዬ ማለት ነው። ከዛ ጠዋት የምወጣው 11 ሰዓት ተኩል በጠዋት ነው የምወጣው ስራ በጠዋት። ለምን ፀሐይ እንዳይሆንብኝ በጠዋት ሰርቼ ደግሞ ከሰዓት ደግሞ የሆነ ጊዜ እወጣለሁ። ያቺ ልጅ ምን ታደርገኛለች? ሌሊት እኔ 11 ሰዓት ተኩል ሄጃለሁ ወደ ስራ። ሌሊት ሳይነጋ ነው የምወጣው እነሱ በተኙበት። ምን አድርጋኛለች? ቤት ውስጥ ቁምሳጥን ከአረብ ሀገር ያመጣሁት ቡቱቱ ልብሴን ማለት ነው። የሚያማምሩ ልብስ ነበሩ። እሱን ልቅምቅም አንድ የሰው ልጅ አንድ እንኳን እንደው አታዝንልኝም? አንድ እንኳን እሱን ልቅምቅም አድርጋ የሆነች ትንሽዬ አይፓድ ነበረችኝ። ከዛ እሱን የሚያመጣው በአባ ሲያድግ ይጫወትልኛል ብዬ አስቀምጬዋለሁ። እሱ ሳይቀር በቤት ውስጥ ስሰራ አጠራቅማለሁ የሰውየው ብር ጅልነቴ ማለት ነው። አጠራቅሜ ግን ብሩን አታየውም ነበር። እኔ ሶጣ ነው የሰውየው ብር ማለት የሰውየው ብር ማለት ባጃጅ የምትሰሪበትን ግማሽ ለሰውየው ግማሽ ባንቺ ነው ወይስ በደሞዝ ነው? ገቢ ገቢ ያኔ 150 ነበረ ገቢ ማለት ማስገባው በቀን 150 ብር ነበረ። ለሰውየው በቀን 150 ማስገባት አለብሽ። ግን አንቺ በሳምንት ሄደሽ ነው የምትሰጪው። አንቺ ጋር አጠራቅምሽ የሳምንቱን በሳምንት ነው የምሰጠው። ኦኬ። ስለዚህ 7 ቀን ነው የምሰጠው። ኦኬ። የሳምንቱን አስቀምጥ ነበር ቤት የሳምንቱንና የቤት ኪራይ ምናምን አድርጌ አንድ ላይ ዝም ብዬ አድርጌ ከዛ ላይ ቆጥሬ ነው የምሰጠው። እና ቦታውን ታውቃለች እሷ? ቤት ውስጥ
የቁም ሳጥን አለች። ሻንጣ ውስጥ ነበር እንደዚህ የምከታት። ሻንጣ ውስጥ ነው እንደዚህ ማታ ማታ ስገባ እሷ ስትወጣልኝ ነው የማደርገው። እሷ እኔ ስወጣ ለካ ፍትሽትሽ ነው የምታረገው። ፈታትሻ ማለት ነው። ፍትሽትሽ አድርጋ ለካ ነገሮቹን አስተካክላ እኔ 11 ሰዓት ተኩል ስወጣ ተከትላኝ ለካ ወጣለች። ልቅምቅም አድርግ ልጁ ላይ ዘጋበት። ለቁርስ ስመጣ ምንም የለም። ሳንኳኳ የለም። በሩን ዘግታበታለች። በቁልፍ ዘግታበታለች። ያ የተከራየነው ቤት በፊት የተከራየነው ቤት ቀይር ያለው እሺ፣ እኔ ይጠር ብዬ ነው እንጂ ረዥም ነው። በፊት የተከራየንበት ቤት ቀይር ያለው ቤት ቀይሬ እኔ ብቻ ነኝ ተከራያ የነበርኩት። ሴትዮዋ አዲስ አበባ እየሄደች ትመጣለች። ቤቱ ባዶ ነው። ማንም ያ የለም። የውጭውንም የቤቱንም ቆላልፋ ቁልፉን እንኳን ብታስቀምጥልኝ ሄዳለች። ለቁርስ 4 ሰዓት ስመጣ የለች። ከዛ በር ባንኳኳ ማንም ይሰማኛል። አበርኩ። በቃ ወዲያው ምን መጣልኝ? ልጄን ይዛብኝ ሄደች። አበርኩ። አልኩ። ጎረቤት ሁላ ስል የሆነ ልጅ መጣና ኧረ ተረጋጊ ብሎ ዘሎ የሰው አጥር ገብቶ በውስጥ እቺ እንትን አለቻ እሷን ከፈተልኝ። ከፍተን ሮጠን ስንመጣ በሩን እንዴት አድርጎ እንዳስገነጠሉ ገንጥልልኝ በእናትህ ብዬ ሲገነጥል ልጁ አልቅሶ በሩ ስር ይሄ አብጧል። እርቦት አልቅሶ ከዛ በኋላ ሰራተኛ የሚባል ታውቁኝ ይዤ መስራቴን ቀጠሉ። እንደዛ እየሰራው ለዚህ ጊዜ ደርሻለሁ። አትፈተኑ ብቻ እኔ እንጃ እኔ አላውቅም። ከዛ በኋላ ብዙ ነገሮች አሉ። ኮሮና መጥቶ ባጃጅ አጥቼ ቁጭ ብያለሁ። ባጃጅ አጥቼ ስላችሁ ባጃጁ አለ ስራ አልሰራ። በእኔ በሴትነቴ ሊጠቀም ብዙ ሰው ብር አበድሬኝ ብዬው ነይ አበድርሻለሁ ብሎ ችግር የለውም ብሎ ሲሄድ ልጄን ይዤ ነበር የሄድኩት። ልጁን ይዘሽ ለምን መጣሽ? እና ታዲያ ልጁን ለምን ይዘሽ መጣሽ? እኔ ልጁን ይዘሽ ነው ያልኩ እንዴ? ብሩን ሰጥሻለሁ ግን የሚሆነው ሆነው ተብዬ እና በሴትነታችሁ እኔ በዛሬ ቀን ነው አንተ ልጅ ይዤ እንደዚህ አይነት ጥያቄ የምጠይቀኝ? ትልቅ ሰው አይደለህ ወይ ብዬ እሱንም በትልቅነት መልሼለት ሰው በችግር ሰዓት አለም ይሄ መጠየቅ ያለብህ። እኔ ልጄ ተርቦብኛል ቸግሮኛል ብዬ ብር አበድረኝ ባልኩ እንደዚህ አይነት ህሊና የለም ወይ ብዬ። በሴትነታችሁ ትፈተናላችሁ። ልጅ ይዛችሁ የሰው አይነት ያላችሁ። እኔ በህይወቴ ገላይም ብቻ ነው ያልሸጥኩት። አላህ ሻሂዴ ለልጄ ብዙ ነገር ሰርቻለሁ። ብዙ ህይወትን አይቻለሁ። ብዙ ፈተናን አይቻለሁ። ገላይም ብቻ ነው ያልሸጥኩት። እሱንም እለምናለሁ። ከባሰብኝ ልጄን ይዤ እለምናለሁ እንጂ ገላይን አልሸጥም ብዬ። ብዙ ጊዜ ባጃጅ ላይ ተሳፍሮ የሚሄዱ ልጆች ሴቶች፣ እነዚህ አሁን የምላችሁ ሴቶች እመክራችኋለሁ። እንኳን እኔ እንደዚህ አይነት ነገር ውስጥ ልገባ እመክራችኋለሁ። ከሰው ጋር እስቃለሁ፣ እግባባለሁ። የምስቀው ለስራዬ ነው። እነሱ ግን የሚያስቡት ሌላ ነገር። ስስቅ ጥርሴን ሳሳይ ለስራዬ ነው። ነገ ኮንትራት ይጠራኛል በሚል ስልክ ቁጥሬን ይቀበለኛል፣ ይደውልልኛል። ማታ ሲደውልኝ እኔ የሚዘጋ ኮከብ አለቻ እሷን እዘጋለሁ። ቀን ስከፍት ሲደውልኝ ማታ እንደዚህ አይ ደክሞኝ እኮ ስጠኝ ሰበብ አበዛለሁ። ለምን ዛሬ እንዲጠራኝ እኮ ነው፣ ለስራ እንዲጠራኝ ነው። እና ብዙ ጊዜ ልጅ ይዘው ብዙ ህይወቱን የሚያዩት ሴቶቻችን ወዱ አይደለም። አንዳንዴ እኔ በእነሱም አልፈርድም፣ ግን ጠንካራ ሴት ስለሆንኩኝ ነው እዛ ውስጥ ያልገባሁት። ተርበን አልኩ ልጄ ተርቦ ያን ሰው ስለምነው ሌላ ነገር ነበር የጠየቀኝ። አንዳንድ ሴት ብትሆን ሄዳ ልተኛ ትችላለች፣ ግን አላረኩት። አስተምሬው እንደዚህ እህትህ ብትሆንስ አልኩት። እናትህ ብትሆንስ? ያን ብር ሲሰጠኝ አልተወስድም ብዬ ነው ትቼው የሄድኩት። ናይ በቃ እሺ ቅርታ ሲለኝ ትቼው በቃ እንዴት እንደዛ ብሎኝ እንዴት እቀበለዋለሁ? ህሊናዬን አልሸጠውም፣ ክብሬን አልሸጠውም። መለመን ይሻላል። ህዝብ ፊት እንዲህ ልመና ያሳፍር። መስረቅ፣ ራስን መሸጥ ይሄ ያሳፍራል። የሰው ፊት አትቁሙ፣ አይፈትናችሁ። እኔ በትዳሬ ተፈትኛለሁ፣ በንብረት ትንሽም ብትሆን በንብረት ተፈትኛለሁ። የሰው ሀገር ሄጄ ሰርቼ መጥቼ እንደዚህ አጥቻለሁ።
ግን ምን አረኩ? ልጄን ጥዬ አልሄድኩም። እናት አለችኝ ደህና ብትሆን እሷ ጋር ጥዬ አረብ ሀገር መሄድ ችል ነበረ፣ ግን አላረጉም። ለምንድን ነው ያላረጉት? እኔ አሁን ነግሬያቸዋለሁ ቅድም፣ የእናትና የአባት ፍቅር አላውቅም። ልጄ ምናልባት ብልጭ ልጅ ነገር ይዤለት ስመጣ ብር ይዤለት ስመጣ ብሬን ሊወደው ይችላል፣ እቃውን ሊወደው ይችላል፣ ልብሱን ሊወደው ይችላል። እኔን ግን አይወደኝም። አንቺ ስራ ነው የሰራሽው። ስራ ደግሞ የስራ ትንሽ የለውም። ስራ አይናቅም። ጉሊት ሽንኩርት ብቻ ረችሪ፣ እንደ መንገድ ላይ ምግብ ትሸጪ እንደነበረው ምግብ ብትሸጪ፣ ሁሉንም የስራ አይነት ብትሞክሪ በአንዱ ስኬታማ ትሆኛለሽ። አንቺ በባጃጁ ስኬታማ ሆነሽ እየሰራሽ ነው። ልጅሽ ታመመብሽ፣ የባጃጁ ባለቤት ባጃጁን ወሰደው። አንቺ አሁንም ጤነኛ ነሽ፣ ሙሉ አካል አለሽ፣ ሰርተሽ ትቀጥያለሽ። እኛ አሁን ጋይስ ሀያት ሳራ እዚህ ቤት ገብታ ሳራ የምትባል እስራኤል ሀገር የምትኖር ልጅ እህቴ ስትሞት እኔ ጋ አደራ ያስቀምጠችው ብር አለ እና ሀቢባ አንቺ ቤት ውስጥ የሚመጡ ተረጂዎች እንዳለ የእውነት መሆኑን ስለማምን ምን ላድርገው ብሩን አለች ስትለኝ፣ አንዲት ሀያት የምትባል ልጅ አለች የባጃጅ ሹፌርነት እየሰራች ብቻዋን ከ8 ወር ጀምሮ ባሏ ጥላት ሄዶ ብቻዋን ልጅ የምታሳድግ ጀግና እናት አለች። ዶክተር አብይ አክሞላታል፣ ልጇን በነፃ ኦፕሬሽን አድርጎላታል። አሁን የቀራት ስራ የላትም፣ ልጇን የምታበላው ነገር የላትም እና ጎበዜ ባጃጅ ሹፌር ናት። ባጃጅ ለሷ እንግዛላትና ሰርታ ትብላ። ሁሌ ለሰው ልጅ ጊዜያዊ ምግብ ከመስጠት ስራ መስጠት ይሻላል። እሺ ብላ 200 ሺህ ብር ወዲያው አስገብላል። አንዲት ሚሚ የምትባል እህቴ ደግሞ እዚህ የኔ ተከታይ 50 ሺህ ብር አገዘቻት። 250 ሺህ ብር አለ አሁን ሀያት ጋር። እዛ ላይ 150 ሺህ ጨምረን ባጃጅ እንግዛላት እና ሰርታ ልጇን ታሳድግ። ባጃጅ ስጠይቅ እስከ 400 እስከ 450 ሺህ ይገኛል ተብሏል። ስለዚህ እኔ ከራሴ ልጀምርና እያንዳንዳችን 5 ሺህ እናወጣል። ይሙላላትና ባጃጁን ገዝታ ታሳየን። ለእሷ ይህን ኃላፊነት እንስጣት። 5 ሳንቲ ከዚህ ብር ላይ እንዳታጠፊ እንሞላውና ባጃጅ ትገዣለሽ ብያታለሁ። ስለዚህ አዲስ ባጃጅ ገዝታ አምጥታ ታሳየን፣ ሰርታ ልጇን ታሳድግ ቃል እገባለሁ። ስለዚህ አሁን እኔ ይኸው የራሴን ስም መጀመሪያ 1 ቁጥር ላይ መዝግቤያለሁ፣ ጀምሬያለሁ እኔ 5 ሺህ ብሩን አሁን እዚሁ አስገባላታለሁ። እየገባችሁ ስማችሁና ስልክ ቁጥራችሁ ትሰጡኛላችሁ። እያስገባችሁ ደረሰኝ ማለት ትልኩልኛላችሁ። 5 ሺህ ብር ቻሌንጅ። እሺ ጋይስ፣ ይቺ እህታችን ከአረብ ሀገር ገብታ ባጃጅ ገዝታ ይሆንልኛል ብላ ትዳር መስርታ እየኖረች ነበር። አልሆነም ትዳሩ አልሆነም ብላ ግን ልጇን የትም ወርውራ መልሳ አረብ ሀገር አልመጣችም። እዛው ኢትዮጵያ ውስጥ በፀሐይ በእሳት እየተጠበሰች ለልጇ መስዋዕትነት እየከፈለች ያለች እናት ናት። እንደዚህ አይነት እናቶችን ስናበረታታ ብዙ እናቶች ልጆቻቸውን ጥለው ከመሰደድ ይድናሉ። ብዙ እናቶች ልጆቻቸውን የትም ወርውረው ገጠር ልጆቻቸውን ጥለው አዲስ አበባ መጥተው ትዳር ይመሰርታሉ። ከመጀመሪያው ትዳር የተወለደው ልጅ ገጠር ተቀምጦ ሳይማር ጉልበት ብዝበዛ እየተደረገበት ስንትና ስንት ታሪክ እዚህ ቤት ሰምተናል። እንደዚህ አይነት ነገሮች እንዲቆሙ እኛ ብቻዋን ልጅ የምታሳድግ እናት ልናግዝ ይገባል። ልጆቻቸውን የትም እየጣሉ አረብ ሀገር እንዳይመጡ አይደለም ሴት ወንድ ልጅ የሚደፈርበት ዘመን ላይ ነው የደረስነው። ልጆቻችሁን ለማንም አትስቱ። ልጆቻችሁን እንደ ሀያት እራሳችሁ አሳድጉ ፕሊዝ። ሀያት እኮ ገና ወጣት ናት፣ ቆንጆ ናት። ልጇን ለእናቷ ሰጥታ እኮ አረብ ሀገር መታ ሰርታ ሌላ ባል አግብታ ሌላ ህይወት መኖር ትችል ነበር፣ ሌላው ሴት እንደሚያደርገው። ግን ልጇን መረጠች። ከራሷ ህይወት ከራሷ ሌላ ሁለተኛ ትዳር ልጇን መረጠች። መጀመሪያ ልጄን አለች። እንደዚህ አይነት ጀግና እናትን ደግሞ ሁላችንም ልናበረታታ ይገባል። ትንሽ ከደገፍናት ሰርታ ልጇን አሳድጋ እናያታለን።